ጥለኝማ አትሂድ። ሱቅ እኮ ነው የምሄደው። እሺ ግን ውስጤን ፍርሃት እያለው ነው። እኔ እያለሁልሽማ በፍጹም እንዳትፈሪ። እሺ ግን አትቆይ። 2 ደቂቃ ቆይ። ይዞሽ የታለች? ተረጋጋ። ወስደህ እኮ ነው። ግምት እንዳይሆን ብቻ ተደብቄ መኖሪያውን አረጋግጫለሁ። በይ ተነሻ። እንዴ ምን ትጠብቂያለሽ? እንሂድ። ቆይ እሺ ልጣ ባባ። አቴ የልብ አውቃ እኮ ነሽ። ምግብ በጣም ያስፈልገኝ ነበር። ያለ ምግብ አትንቀሳቀስ። እንዴት ሳትበላ ወጣ? እባክህ ልበላ ስል ደወልሽልኝ። እኔ ደግሞ ስከንፍ መጣሁ። እሺ ብላ በቃ። ነይ እስቲ። አልበላም፣ በልቻለሁ። በቃኝ አልኩህ። በልቻለሁ ስትይ ምንም እኮ አልተነካም። ለአንተ ነው ያስቀመጥኩት። ነይ እንብላ አሁን። በቃኝ አልኩህ ዘኪ። ነይ ቢ አልኩሽ። ቢ አልበላም አልኩህ እኮ። ለምንድን ነው የማትበይው? ቢ አልበላም ዘኪ። መጀመሪያ አንቺ ኩረሽና ከዛ ነው ይበላሉ። እንኪ። አልበላም በቃኝ። መርዝ አድርገሽበት ነው? ምን? የምን መርዝ? እውነቱን ንገሪ። መርዝ አድርገሽበት ነው አይደለም? የምን መርዝ ነው የምታወራው ዘኪ? ልትገይኝ እየሞከርሽ ነው? አንቺ ውሻ ስታይኝ ቂል እመስልሻለሁ እንዴ? እኔ ዘካርያስ ቂላቂል ሞኝ ባንቺ እንደዚህ መሆን ይመስልሻል? አንቺ እኮ ሰሚ አናግሪ ዘኪ። ተወኝ አንቺ። አንተ አውሬ! ኤልሳስ ገደልካት? ምን ማለት ነው? ልቀቃት አልኩ። እመጣልሃለሁ። የምፈራ እንዳይመስልህ። ሰይጣን ይውደድ። ጠብቀኝ፣ አሁኑን መጣሁ። ወዴት? መሄድ አለብኝ። ቆየት? ኤልሳን ሊገላት ነው። አይሆንም፣ አንቺ መሄድ የለብሽም። ካልሄድኩኝ እኮ ይገላታል። ይሄን በምን አወቅሽ? ደውዬላት ነበር። ስልኩን ያነሳው እሱ ነው። ለዚህ ነበርኩ ስልክሽን አንተ ክፈቺው ያልኩሽ። አላስቻለኝም፣ ከፈትኩት። በዛ ላይ ያሰቃያት እንደሆነና እኔን ካላገኘ እንደሚገላት ደግሞ ሲዝት ነበር። ደግሞም ያደርገዋል። ይኸውልሽ አሁን ተረጋጊ። አንቺ አትሄጂም፣ እኔ እሄዳለሁ። በእኔ ምክንያት እንድትጎዳ አልፈልግም። እኔ ምንም አልሆንም። በእናትሽ በለኝ። አይሆንም አልኩሽ እኮ። ማን ጋር እየደወልክ ነው? ግርምሽ ነው። ማን ነው እሱ? ኢንስፔክተሩ። ቶሎ በልሽ። ሄሎ ግርምሽ። እየደረስኩ ነው። ችግር ተፈጥሯል፣ ፍጠን። የምን ችግር? ያልኩ ሰውዬ የስጦታን ጓደኛ ሊገላት ነው። ውጡ። እሺ ቤቱን ታሳዩኛላችሁ። እሺ መኪናስ? ይዣለሁ። በቃ እሺ ፍጠን። በቃ ይኸውልሽ ያንቺ መሄድ ነገሮችን ያባብሳል እንጂ ምንም የሚጠቅመው ነገር የለም። እኔ እሄዳለሁ። ልጅቷን ይዣት እመጣለሁ። እሺ ምንም እንዳትጨነቂ።
ትንፋሿል ልብ ወጥቷል። ሆስፒታል ነው ያለው። ደህና ነሽ አይደል? አዎ ደህና ነኝ። ትንሽ ተረጋጋ፣ ደህና ትሆናለች። ወደ ልትሄድ ነው? ኢንስፔክተሩ ጋር ጣቢያ ላይ ነው። ሰውያችሁ ተይዟል። ቃሉ ሊቀበሉት ነው። ተያዘ እንዴ? የት አባቱ? በቃ ልሂድ። እሺ በቃ ግን እንዳትቆይ። ችግር የለም፣ ቶሎ መለሳለሁ። ራስህን ጠብቅ እሺ? እሺ አታስቢ፣ አይዟችሁ። እባክሽን ይቅር በይኝ እህቴ። ኤልሲ ተነሽ እንጂ። ይቅር ካላልሽኝ አልነሳም እኮ ተነሽና እናውራ፣ ከዛ ልሻለሁ። ሁሉንም ነገር እነግርሻለሁ፣ ግን ይቅር በይኝ እባክሽ። እሺ ተነሺ። ይቅር አልሽኝ? አዎ ተረጋጊና ንገሪኝ። እህቴ አንቺ ጥሩ ሰው ነሽ፣ እኔ ግን ይሁዳ ነኝ። እሱ እኮ በቃ አለፈ። የተሻለ ይሆናል ብዬ አስቤ ነበር፣ ግን ተሳሳትኩ። ደስተኛ ናቸው እኮ። ክፋት አስቤ ሳይሆን ግዴታ ስለሆነብኝ ነው። እባክሽ ለቤተሰቦቼ ጥሩ ነገር ለመስጠት ስል ገንዘብ ወዳድ ሆንኩ። ለካ አሁን ሲገባኝ የኔ በህይወት መኖር ነው ለእነሱ ጥቅም። ንጹህ ሆነን ያመጣነው ነው ለእኛም ለቤተሰቦቻችንም የሚጠቅመው። ይሄው ገንዘብ ገንዘብ ስትይ እኮ ሞተሽ ነበር። የተሻለ ይሆናል ብዬ አስቤ ነበር፣ ግን ተሳሳትኩ። ተረጋግተን ማሰብ አለብን ኤልሲ፣ ካልሆነ ግን ችግር ይፈጠራል። እሺ እረጋጋለሁ። በቃ ምግብ ልስራና እናወራለን። መጣሁ። እሺ ሰውያችሁ በጣም ከባድ ሰው። እንዴት? ህጉን በደንብ ጠንቅቆ ያውቃል እና ራሱን ነፃ አድርጎን የጠበቀን ምንም ማስረጃ ማግኘት አልቻልንም። ስለዚህ ቃሉን ተቀብለን ለቀቅ ነው እና በቃ ነፃ ሆነ ማለት ነው። እሱን ልንይዝበት የምንችለው ምንም አይነት ማስረጃ የለንም። እኛ ስንደርስ እንዳመለጠ እርግጠኛ ነን። በተባለው ሰዓት የስራ ስብሰባ ላይ እንደነበረ የሚያመለክት ማስረጃ አቅርቧል። ሰዎቹም መስክረዋል። የእሱ ሰዎች መሆን አለባቸው። ሊሆን ይችላል። እናም ተሻለ። በደንብ ተጠንቀቁና ማስረጃ ያዙበት። በሚያስፈልግ ነገር ሁሉ ከጎን ነኝ። አመሰግናለሁ በጣም። እኔ የምለው እኔ ማላቃ ሴት እንዴት ከአንተ ጋር አብራክ መኖር ጀመረች? ስጦታን ብዙ ነገሮችን እናወራ ነበር። አሁን ግን ተራርቀናል። አንተ አይመስልህም? አይ አይደለም፣ ነገሮች ጥድፍድፍ ብለው እኮ ለማውራትም አልተመቸንም። በነገራችን ላይ በጣም ቆንጆ ናት። አመሰግናለሁ። ጨፍረን ብንድረ ደግሞ በጣም ጥሩ ነበር። ይችን ችግር እንጨርስና እንግሳለን። ባያልቅም በፖሊስ አስከብቢያችሁም ቢሆን ትሞሸራላችሁ። አንተ ትቀልዳለህ። ለማንኛውም ሁሉንም ነገር ታሳውቀኛለህ። እሺ። ሰውየው ማስረጃ እንዳይኖር አድርጎ ስለሚሰራ እናንተ ማስረጃ ያዙ። ህግ ደግሞ ማስረጃ ይፈልጋል። ጠንካራ ሰዎች ደካማ ጎን አይጠፋቸው። ያንን አውቆ ለመጠቀም ሰውየው በጣም ሩቅ ነው። አደርገዋለሁ። ስለላ እንዳስለመድኩ አትርሳ። ለሌላ ሰው የተሰጠን እውቀት ስለራስ ተጠቀምበት። እጠቀምበታለሁ። መልካም እድል። አሜን። ሻው ሊድና በሰውየው ላይ የተከፈቱ ሌሎች ኬዞች ካሉ ላጣራ። ለዚህኛው ግብአት ይሆነኛል። በቃ ጥሩ። እኔም ወደ ቤት ልሂድ። አዲስ ነገር ካለ አሳውቅ። እሺ። መልካም። ቆይ ምን እያሰብሽ ነው? ምንም። ወንድምሽ ጋር ግን መደወል ሳይኖርብሽ አይቀርም። ለምን? ያው በእነሱ ሊጎዳሽ እንዳይሞክር ነው። እንደዛ እንኳን አያደርግም። አሁን ይሄን እርኩስ አምነሽው ነው? ወንድሜ ሀገር ቤት የተፈራ ሰው እንደሆነ ያውቃል። ስለዚህ በእነሱ ለጥቀኝ አይሞክርም። ቢሆንም ግን ማስጠንቀቁ የተሻለ ሳይሆን አይቀርም። አዎ፣ ግን ከነገርኩት ሊወስደኝ የሚመጣው። እኔ ደግሞ አሁን ላይ መሄድ አልፈልግም። እዚህ ብዙ ስራ አለኝ። የምን ስራ? እሱን እንኳን የምታየው ይሆናል። በቃ ታሰረ እኮ አይደል እንዴ? እስኪፈረድበት ጠብቃለሁ። እንዴት ናችሁ? አሰሩ ወይ ማሰር ማለት ምንም ማስረጃ ስላልተገኘበት በነፃ ለቀውታል። በጣም አደገኛ ሰው እንደሆነ ነው የነገሩኝ። ይሄ እርኩስ። ይልቃውን ተረጋግተን ማሰብ ይኖርብናል። እሱን ዘብጥያ ለመጣል የግድ ማስረጃ ማግኘት ይኖርብናል። ይሄን እኮ እሱ እየቀመረልን ነው የሚሆነው።
የሆነ የሚከታተለን ሰው አለ ማለት ነው። ስልክ ተደውሎ የሆነ ነገር ተነገረው። ከዛ በኋላ ተናዶ ጭንቅላቴ መቶኝ ሄደ። ስነቃ ራሴን ሆስፒታል አገኘሁት። ፖሊስ እንዳለ ባያቅ ለምን ወጣ? ከዛ ደግሞ ለምን የስራ ስብሰባ ገባ? ሰዎቹስ ለምን ዋሹለት? እና ስለዚህ እናንተን የሚከታተል ሰው አለ ማለት ነው? እርግጠኛ ነኝ። የመጀመሪያ ስራችን እሱን ማወቅ ነው። የሆነ መንገድማ ይኖራል። እናገኘዋለን። ከዛ ቀጣዩን እርምጃችንን እንወስናለን። እኛ 3 ነን፣ እሱ ግን ብቻውን ነው። ስለዚህ ምንም አያመጣም። 1000 ዓመት ፈርቶ ከመኖር 1 ቀን ደፍሮ መሞት ይሻላል። ስለዚህ ለመታገል ቃል እንግባ። እኔ ዝግጁ ነኝ። እኔም ዝግጁ ነኝ። ለመታገል ዝግጁ ነኝ። ሰው ሁሉ እንደናንተ የማይረባ ይመስላችኋል እንዴ? ቀሽ ሄሎ፣ የት ናቸው? 3ቱም በደንብ ተከታተላቸው። አዲስ ነገር ካለ አሳውቀኝ። ምልክት የማይጥል እድል ካገኘህ ደግሞ ስጦታ ናፍናት። እስከዛው ድረስ የተነጋገርነውን ነገር አድርግ። ከተያዝክ ግን አታቀኝም፣ አላቅህም። እኔ ቃሌን አከብራለሁ፣ አንተም ቃልን አክብር። በላውን ዳይ ወደ ስራ። እኔ ማንም አሞኝቶኝ አያውቅም። የፈለግኩትን ነገር ደግሞ አጥቼ አላውቅም። እመኚኝ ስጦታ፣ አንቺንም ቢሆን አገኝሻለሁ፣ በእጄ ያስገባሻለሁ። በጣም እየፈራው ነው። ተይ እንጂ ውዴ። አንተ እኮ ዘካሪያስን አታውቀውም። ጉዳይ አይደለም የሱ ነገር። ድንገት መጥቼ ህይወት ግን ወደ ገሃነም የቀየርኩት እንደሆነ እየተሰማኝ በጣም እየተጨነኩ ነው። እኔም በማግኘትሽ ተከፍተሻል? በጣም ደስተኛ ነኝ፣ ግን በዚህ መንገድ ባይሆን ጥሩ ነበር። እሺ፣ እየተሰማሽ ያለው ስሜት ጊዜያዊ ነው? ከልቤ ነው የሚሰማኝ፣ እርግጠኛ ነኝ። እኔ ሚስቴ እንደሆንሽ ነው ማምነው ነኝ። በሚስትና በሀገር ደግሞ ቀልድ የለም። ደስታዬ ባጭሩ እንዲቀጭ አልፈልግም። ፈጣሪ በዚህ መንገድ ወደ ህይወት ያምጥቶሻል፣ ተቀብዬሻለሁ። በአንተ በጣም ደስተኛ ነኝ፣ እንኳንም አገኘሁክ። ስለዚህ ወደፊት አብረን ስለሚኖረን ህይወት አስቢ። በመሀል የሚገቡብንን አላስፈላጊ ነገሮች በሙሉ ጠራርገን እናስወጣቸዋለን። እሺ። እኔን መውደድ ብቻ እንዳታቆሚ። ያቆምሽለታ ኃይል አጣለሁ። አጠገቤ እስካለክ ጠነክራለሁ። መቼም ጥዬሽ አልሄድም። መቼም አንተን ማፍቀር አላቆምም። ፍቅርሽ ያጠነክረኛል። ሁሌም ካንተ ጋር ነኝ። እወድሻለሁ። እኔ እንተኛ በቃሽ። እሺ። የዘካሪያስ ነው ነው። ጦርነት በጣም ነው የምወደው። በተለይ ደግሞ በምወደው ሰው ሲመጡብኝ ጦርነቱ የበለጠ ጣፋጭ ይሆናል። እንኳን ወደ ጦርነቱ በሰላም መጣሽ።
እኔ ዘካርያስ ቀለል ያለ ነገር ደስ አይለኝም። ከበድ ሲል ለክብሬም ቆንጆ ነው። አደርሽ? ይመስገን አለሁልሽ። ደግሞ በጠዋት ተነሳሽ? እንቅልፍ ጨረስኩኛ። በደንብ አረፍሽ? ፊትሽ ላይ ያስታውቃል። በደንብ ነቃ ብለሻል። ብያለሁ። ቁርስ እስኪደርስ ግን ትንሽ መጠበቅ አለብሽ። እና ላግዝሻ? አሁንማ እየጨረስኩኝ ነው። ይገርማል። በጣም ደስተኛ ነሽ። በጣም እንደ ሚስት ነው እዚህ ቤት እየኖርሽ ያለሽ። ነኝ እኮ። ለመደበቅ ገብተሽ? ለማምለጥ የምሮጥ መስሎኝ ነበር። ለካ ወደ ራሴ ሰው ነው የመጣሁት። ደረስኩኝ፣ አገኘሁት። ደስ ስላለሽ ደስ ብሎኛል። በጣም ደስተኛ ነኝ። ግን አጭር ጊዜ እኮ ነው የምታውቂው። ረጅም ጊዜ እንደማውቀው ነው የሚሰማኝ። ተጠንቀቂ። ምን? ወንዶች የቱ ጋር እንደሚለወጥ አይታወቅም። የኔ ባል ወንዶች እንደምታያቸው አይነት ወንድ አይደለም። እሱን እመኝልሻለሁ። ምን? ደስታሽ ዘላለማዊ እንዲሆን። አሜን። ላንቺም ጥሩ ህይወት ይመጣል። አሜን ያርገው። ያረጋዋል። አሁን ቁርሱን አድርሺው ቶሎ። በጣም አርጎኛል። እሺ ውዴ። እንደውም ቆይ ላግዝሽ። ምን ተፈጠረ? ኤልሳ ተከራይታበት የነበረው ቤት ተቃጠለ። እንዴት? እያጣራን እነሱ። ማንም የለም እኮ። ቆይ እንዴት ሊቃጠል ቻለ? መላምቶች አሉ፣ ግን መረጋገጥ አለበት። እርግጠኛ ነኝ ያርኩስ ነው። እንግዲህ ያለ መረጃ የሚያሳየው እሱ ከከተማ እንደወጣ ነው። መቼ? ትናንት ቀን አካባቢ ነው የወጣው። ቤቱ የተቃጠለው ስንት ሰዓት ነው? ሌሊት 6 ሰዓት። በራሱ ሰዎች አስደርጎት ነው የሚሆነው። እሱም ቢሆን ይጣራል። ይሄ ሰውዬ ግን ካሰብኩት በላይ በጣም እብድ ነው። በጣም ይገርማል። ከ20 በላይ ክሶች ነበሩበት። የምርህን ነው? የሚያስገርመው እኮ መከሰሱ አይደለም፣ በሁሉም ክስ ነፃ መባሉ ነው። እና የቀረቡበት ማስረጃዎች እሱም ይመለከታሉ። ማለት እንዴት? ለሁሉም ቀን አለው። ይህን እያየ ህግ ነፃ አደረገው? ህግ እኮ ማስረጃ ነው የሚፈልገው። በምን ይፍረድበት? ግድ የለም፣ ለሁሉም ቀን አለው። አንዳንድ ሰዎች አሉ ቀን የሚፈራቸው የሚመስላቸው፣ ግን አንድ ቀን ነው ይወጣል። እውነት ለእኔ ትፈርዳለች። መዘግየቱን ሳይሆን የፍርድ ቀን ላይ ቆሞ ለማየት ራስን መጠበቁ ነው የሚሻለው። በቃ ደውልልሃለሁ። እሺ። ቤታችሁ ግን በጣም ነው የሚያምረው። ያማረ ቤት ውስጥ ነው የገባሁት። ባትወጪም የሚጨንቅ አይደለም። አዎ ልክ ነሽ። እና እንዴት እየሆናችሁ ነው? ኑሯችሁስ እንደ ባልና ሚስት ነው ወይስ ገና እየሞከራችሁት ነው? እንደ ባሌ ነው። ሳንበላ ሳንጠጣ ሳናምንበት ጭራሽ እናንተ ወሰናችሁ? ያው አንቺን ቁርስ አብልቼ ሳመንኩሽ። መጠጥ ይቀራል፣ ይገዛልሻል። ለነገሩ ወንድ ነገር ነው። ባትማረኪበት ይገርመኝ ነበር። ሰውነቱን የሳበኝ። እንዴት ግን አየሽው? እንደዚህ ፍጥጥ ብዬ ማለቴ በዛ ጭንቀት ውስጥ እንዴት ስለሱ አሰብሽ? እንክብካቤው አስገረመኝ። ከዛ ሳቅፎ የሚሰማኝ ሰላም መቼም እንዳልተወውና እንዳለቀው አደረገኝ። እሱስ? ገና በሩን ከፍቶ ያየኝ ሰዓት እንደደነገጠብኝ ነው ነገረኝ። ከዛስ? በሱ ተረጋጋው። በእኔ ደስተኛ ሆነ። ይገባሻል የኔ ቆንጆ። አመሰግናለሁ። ጠጪሽ። ብዙ አይነት ጌም ተጫውቼ ያውቃለሁ። ካንተ ጋር እንደጀመርኩት ግን የሚያስደስተኝ ያለ የለም። በነገራችን ላይ ስላንተ ሳጣራ ጎበዝ ጌመር እንደሆንክ ሰምቻለሁ። ስለዚህ ጥሩ የጨዋታ ጊዜ እንደሚኖረን እርግጠኛ ነኝ። እንደማሸንፍ እርግጠኛ ቢሆንም ጥሩና የሚያዝናና ጨዋታ እንደሚኖረን ግን እርግጠኛ ነኝ። ጌም ኦን።
ምን ተፈጠረ? መልእክት አስቀምጦልኝ ያገኘው። የት? ወደ ቤቴ ስገባ በር ስራ አስቀምጦት ነው ያገኘሁት። ሴቶቹ አይተውታል እንዴ? አይ አላዩትም። እኔ ነኝ ያገኘሁት። በቃ አትንገራቸው። ከአንድ ሰዓት በኋላ እንገናኝ። እሺ። ሻይ እንዴት ነበር? ቆንጆ ነው የኔ ባለሙያ። ቆይ በሌሊቱ የት ሄዳ ነው? የሆነ ነገር ተፈጥሮ የግድሱን ማየት ነበረብኝ። ምንድን ነው የተፈጠረው? የሆነ ነገር አለ አይደል? አዎ። የስራ ጉዳይ ነው? አይ አይደለም። ምንድን ነው? ኤልሲ አንቺን የሚመለከት ነው። ምን? ቤትሽ ተቃጥሏል። ወይኔ ያደደብ ነው አይደል? እኔም ያንን ያልኩት። ሙሉ ለሙሉ ነው እንዴ ተቃጠለው? የቤት እቃዎች እንዳለ ወድመዋል። ቤቱን ግን ሰዎች ተረባርባ አድነውታል። ሰው አይጎዳ እንጂ እቃ እንኳን ይተካል። የትምህርት ማስረጃና አንዳንድ የስራ ዶክመንቶች ነበሩኝ። እነሱንም እኮ ድጋሚ እናገኛቸዋለን። በሱ ቤት አሁን እኛን ለማስደንገጥ እየሞከረ ነው። እብድ መሆኑን ማወቃችንም አንድ ነገር ነው። ከዚህም በላይ እብድ ነው። እኛም ማበድ እንደምንችል እናሳየዋለና። እኔ አሁን ጥሩ እያበድኩ ነው፣ አሳየዋለሁ። አሁን ጥሩ ጨዋታ ጀምሯል። ስለዚህ እኛም እንጫወታለን። እያንዳንዱን የሱን ነገሮች ስለማውቅ አታስብ። ለምሳሌ ምን ምን? ሲናደድም ሲደሰትም ይበላል። ምግብ አይቶ ማለፍ አይችልም። ደካማ ጎኑ ምንድን ነው? ካልበላ ማሰብም መረጋጋትም አይችልም። እንዴት? አግኝተህ ስታወራው ኮንፈርት እንዳይሰማው ከፈለክ አንተ እየበላ አስጎምጀው። የዛኔ እሱ ሙሉ ትኩረቱ ምግብ ላይ ይሆናል። ምን አይነት ተፈጥሮ! እንዲህ ነው እንግዲህ። ይገርማል። አዎ ሁሉንም ነገር መዋጥ ነው የሚፈልገው። በተለይ የሚወደው ምግብ ምንድን ነው? የሚዋጥ ነገር በሙሉ ይወዳል። ካልተዋጠለት ነው የሚደብረው። ለሱ ደግሞ የማይዋጥለት ነገር የለም። እሺ ለማንኛውም ተጫወቱ። እኔ መሄድ አለብኝ። የት ነው? መስሪያ ቤት መሄድ አለብኝ። እስከምንረጋጋ ግን የአመት ፈቃድ ብትወጣስ? ለሱ ነው የምሄደው። እሺ በቃ ሰላም ዋሉ። ልታስቀኑኝ አትሞክሩ እንጂ ጭራሽ በእኔ ፊት ትሳሳማላችሁ። ታዲያ ባሌ አይደል እንዴ? እና ታዲያ እንግዳ አይከበርም? ይኸው አፈርኩልሽ በቃ። ታንከሲስ አየህልኝ አይደል? ታርጌቱን አግኝቶለታል። ብልጥ ነው በጣም። እንዴት? ማስረጃ እንኳን እንዳደርጉ እኮ ነው መልእክቱን ያስቀመጠው። ተራ ጻጻፍ አስመስሎ መልእክቱን ልኳል። ለምን አይሆንም? የሚያወራው ስለ ጌም ነው። የሌሎች ጌምም እኮ ሊሆን ይችላል። በዚህ ሰዓት ደግሞ ብዙ አይነት ጌሞች አሉ። እና አንተ ይገባካል። ሊል ያሰበው ነገር በህግ ሊያስጠይቀው አይችልም። ከፋይሎቹ ጋር ማያያዝ አንችልም? ሞኝ አይደለም፣ እራሱ ጽፎ ያስቀመጠ። እና ምን እናድርግ? እንዲሳሳት ማድረግ አለብን። ሰውየውን በደንብ አላውቀውማ እንጂ አንዴ ባገኘው ሁኔታውን በደንብ አጥንቼ በደንብ አቅድለት ነበር። ፕላን አድርግና እንዲሳሳት አድርግ። ይሄ ለአንተ አይከብድም። ያኔ ማለጉ ቤት እያለን ብዙ ቀመሮች እንደምቀመር አውቃለሁ። እንዴት? እንዲያገኝ ካድርገዋ። እሺ የሚል ይመስላል? አጠገብ ባሉ ሴቶች እምቢ ቢልስ? ሰውየው በራስ መተማመኑ በጣም ከፍ ያለ ስለሆነ እምቢ አይልክ። አንዴ ብቻ ያገኘኝ እሰራለታለሁ። አቅመ ቢስ እንደሆነና ከፈሪ ጋር መወዳደር እንደማፈልግ ትነግረዋለህ። ሽንፈት ስለማይፈልግ እሺ ይላል። ደፋር መሆኔን ያውቃል። ደግሞ ማወቅ ያለብህ ነገር አለ። ምን? ሰውየው መደመጥ ይወዳል። ብዙ አድምጠውና መናገር ያለብህን ነገር ተናግረህ ትተውሂድ። እሱ ጋር ብቻ ደካማ የሚያስመስል አንድ ነገር ሰጠዋለሁ። ደካማ ጎንን በምንም አይነት ሁኔታ እንዳታሳየው። አስተያየትክ የማይገመት ይሁን። አይኑን ማየት ካለብህ አይኑን እያየክ መናገር ያለብን ነገር ተናገር። በትክክል። የመጨረሻ ምክሬ ምንድን ነው? ራስን ጠብቅ። እኔ ላልደርስልህ ስለምችል። እሺ፣ ሁሉንም በእርጋታ አድርገዋለሁ። ቀመርን ደግሞ በደንብ አድርገህ ቀመር። በቃ